በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች፣ የማምላክ የአስራት የቃል ኪዳን ልጆች፣ የቅዱሳን ነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት ወዳጆች በእግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን ዋላችሁ? እስከዚህ ሰዓት እንደምን ቆያችሁ? አምላካችን እግዚአብሔር ቸርነቱን አብዝቶልን እስከዚህ ሰዓት በዕድሜ በጸጋ ስላቆየ እናመሰግነዋለን። እንደ እግዚአብሔር ቅዱስ ፈቃድ በምትኖረን አጭር ጊዜ ከሚያዝያ 1 እስከ 4 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታሰቡ ዋና ዋና የቅዱሳን በዓላትን እንደሚከተለው አቀርባለሁ። ይህ መልእክት ቅዱሳንን ለሚወድ ሁሉ ይዳረስ ዘንድ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩ አስቀድሜ በእግዚአብሔር ስም ጠይቃለሁ። እንግዲህ እንዳልኩት ሚያዝያ 1 እስከ 4 ባሉት ቀናት ነው በዚህ መርሃ ግብር ላይ የማቀርበው። መጀመሪያው ሚያዝያ 1 የሚታሰቡ በዓላት ናቸው። በዚህ በዓል ለታካቹ መነኩሴ ያስተማሩት አባ ስልዋኖስ የሚባሉ አባት ይታሰባሉ። በዋናነት ለታካቹ መነኩሴ ያስተማሩት አባ ስልዋኖስ ያረፉበት በዓል ይታሰባል። አባ ስልዋኖስ በአስቄጥስ ገዳም በአቡነ መቃርስ እጅ በልጅነታቸው የመነኮሱ አባት ናቸው። ለብዙ ዘመናት በጾም በጸሎትና በስግደት ተወስነው በመኖር እግዚአብሔር አምላካችን ጸጋ እግዚአብሔርን ያደላቸው ጻድቅ አባት ናቸው። ከዕለታት አንድ ቀን ተደፍተው እየጸለዩ ነበር። እነኛ አባት ራእይን በተደጋጋሚ ያዩ የነበሩ ቅዱስ አባት ናቸው እና ተደፍተው እየጸለዩ በነበረበት ከዕለታት አንድ ቀን ተመስጦ መጣባቸውና ለረጅም ሰዓት ከተደፉበት ቦታ ላይ ሳይንቀሳቀሱ ብዙ ሰዓት ቆዩ። ከዛ በኋላ በአካባቢው ያሉ መነኮሳት እያዩቸው ነበረ ሁኔታቸውና ልክ እሳቸው ከተመለሱ በኋላ ከተመስጧቸው ቀረብ ብለው ምን ሆነ ነበር እስካሁን ድረስ ምን አየህ ብለው ጠየቋቸው ይላል በስንክሳሩ ላይ። እርሳቸው ግን ዝም ብለው እያለቀሱ ነበረ። እጅግ ብዙ በጠየቋቸውና በጨቀጨቋቸው ጊዜ ግድም ባሏቸው ጊዜ ያዩትን ነገር ነገሯቸው። መልአክ መጥቶ ወደ ሰማይ ይዞኝ ወጣ፣ የጻድቃንና የኃጥአን ማረፊያዎች አየሁ ብለው ተናገሩ። በመጨረሻ ላይ ደግሞ ብዙ መነኮሳት ተኮንነው ወደ ሲኦል ሲሄዱ፣ ብዙ ምዕመናን በዓለሙ ያሉ ወደ ገነት ሲገቡ አዩ ማለት ነው። ይህንን አየሁ ብለው ነገሯቸው ለጠየቋቸው። ከዚያን ቀን ጀምሮ እያለቀሱ ነው ብዙ ዘመናቸውንና ጊዜያቸውን ያሳለፉት። ሲያለቅሱም ደግሞ ፊታቸውን በቆብ ይሸፍኑ ነበር። ለምንድን ነው ብለው ሲጠይቋቸው ለዘላለም ያየሁትን ያንን ጨለማ ወደ ዘላለም የሚያስጥለውን ያን ያየሁትን ጨለማ ወደዛ ሊወስዱኝ ከሞቱ በኋላ የዚህ ኃላፊውን ዓለም ብርሃን ማየት ምን ያደርግልኛል ብለው ራሳቸውን በዚህ ሁኔታ ለእግዚአብሔር ተገዥ አድርገው ያለፉ ቅዱስ አባት ናቸው። እንግዲህ ለልጆቻቸው አንድ ምክር ይመክሩ ነበር። ይህም ምንድነው? ለምግባቸው የሚሆን የሚያስፈልጋቸውን ስራ ሰርተው ጥረው ግረው እንዲበሉ ይነግሯቸው ነበር። ከዛ ደግሞ የተረፋቸውን ከምግብ የተረፋቸውን ደግሞ ለድሆች በመመጽወት እንዲያሳልፉ እየመከሯቸው ነበረ ልጆቻቸውን። በዚህም መሰረት የእርሳቸው ደቀ መዛሙርት መነኮሳቱ ሁሉ ቀን ቀን በጥንካሬ ይሰራሉ፣ ይደክማሉ፣ የጸሎት ሰዓታቸውን ጠብቀው ይጸልያሉ፣ ሌሊቱንም እንደዚሁ በትጋት ያሳልፋሉ ማለት ነው። ከዕለታት አንድ ቀን አንድ መነኩሴ ወደ እነኚህ አባት ገዳም ሄደ እና እዛ ከሄደ በኋላ ሁኔታቸውን አየ። መነኮሳቱ ተግተው ሲሰሩ አያቸው እና በውስጡ ምን እነኚህ ሰዎች ለዓለማዊ ለሆነ ለሚታይ ለሚበላ ነገር ነው አብዛኛውን ጊዜያቸውን የሚያጠፉት ብሎ አሰበና እናንተ ለዘላለም ለሚሆን ምግብ መስራት ሲገባችሁ ለኃላፊው ዓለም ትሰራላችሁን? በወንጌል እንኳን ማርያምም ማንም የማይቀማትን በጎ ዕድል መረጠች የተባለው እኮ
የማያልፈውን የእግዚአብሔር መንግስት ነገር ነው ብሎ ነገራቸው ማለት ነው። ስለዚህ እናንተ እየሰራችሁት ያላችሁ ትክክል አይደለም ብሎ ገሰጻቸው ማለት ነው። ይህ ሰው በድፍረት ከዛ በኋላ እነኚህ አባት አባ ስልዋኖስ ማለት ነው ደቀ መዝሙራቸውን ጠሩ። ለዚህ ሰው መጽሐፍ ስጡልኝ፣ የእንግዶች ማረፊያ ክፍል ውስጥ አስገቡና ብለው ትእዛዝ ሰጡ። ይህንኑም አደረጉ። ከዛ በኋላ የሰውዬ ቁጭ ብሎ መጽሐፉን ማንበብ ጀመረ። ለረጅም ሰዓት ጠበቀ። ምንም እንቅስቃሴ የለም። በውጭ በኩል ደግሞ ዝጉበት ብለው አዝዘዋል። በውጭም ተዘግቶበታል። ከዛ በኋላ የምግብ ሰዓትም አለፈ። መነኮሳቱ መጡ። 9 ሰዓት ሲሆን ምግባቸውን በልተው ሄዱ። ይሄ አባት ቢጠብቅ የሚጠራ ሰው ይኖራል ብሎ የሚጠራው ሰው አልነበረም። ደጅ ደጁን ቢያይ ምንም ሰው አልመጣም። በዚህ ጊዜ አዘነ እና ተጣርቶ ሰው በሩን እንዲከፍቱለት አድርጎ አባ ስልዋኖስ ጋር ሄደ። አባቴ ራት አልበሉም እንዴ መነኮሳቱ? ኧረ በልተዋል። እንዴ ታዲያ እኔ እኮ አዲስ እንግዳ አይደለሁ እንዴ? እኔ መጥቼ ተጠርቼና ራት ብላ ሳልባል እንዴት ብሎ ጥያቄ አቀረበላቸው። እንዴ አንተ ምግብ ትበላለህ እንዴ? ለሰማያዊው መንግስት ስራ እንጂ ለምድራዊውም እንደምንሰራው እንደኛ ምግብ ምን ያደርግልሃል ብለው መልስ ሰጡት ማለት ነው። በዚህ ጊዜ ደነገጠ፣ ትምህርትም ተማረ። ጥፋትም እንዳጠፋ የተናገረው ነገር ስህተት እንደሆነ ለራሱም ገባው። እነኚህ አባት በዚህ መንገድ ይህንን ትምህርት አስተማሩት ማለት ነው። እኛ ማርታዎች ነን። እውነት ነው። ማርታ እኮ ደክማ ሙሉ ያደረገችው ቤቷን ወጥታ ወርዳ ነው። እኛም ደግሞ ለዚህ ስጋችን የሚያስፈልገውን ነገር ወጥተን ወርደን ልንሰራ ይገባናል ብለው ይህንን ትምህርት አስተማሩት። ይህም ሰው ያን ትምህርት ከተማረ በኋላ እድሜ ዘመኑን ስራ እየሰራ በጥንካሬ ካለው እየመጸወተ ከተረፈው እያደረገ ያለውንም በአግባቡ እየተጠቀመ እድሜ ዘመኑን አሳልፏል ማለት ነው። በነገራችን ላይ የሚመጸወተው ከተረፈን ሳይሆን ካለን ነው እና ይሄም አባት ይህንኑ እያደረገ እድሜ ዘመኑን አሳለፈ ማለት ነው። እነኚህ አባት ይህንን ትምህርት ያስተማሩ አባት ናቸው። እርሳቸው ያረፉበት በዚህ ቀን ይታሰባል። እንግዲህ ከእነኚህ አባት ምን እንማራለን ከዚህ ትምህርት? የሚል 2 ነገር እናንሳ። አንደኛው ጥረህ ግረህ በላብህና በወዝህ ብላ ተብሎ ለአዳም አምላካዊ ትእዛዝ ተሰጥቶታል። ይሄንን አምላካዊ ትእዛዝ የፈጸሙ ትልቅ አባት ናቸው። ይሄ ትእዛዝ ደግሞ ለምዕመናን ብቻ ሳይሆን ለመነኮሳትም የሚገባ ትእዛዝ እንደሆነ በዚህ እንማርበታለን። በተለይ በዓለሙ ያለን ሰዎችም በትጋት እየሰራን ኑሯችንን በጥሩ ሁኔታ እየመራን ደግሞ መመጽወት እንደሚገባ ከዚህ አባት ትምህርት እንማርበታለን። ለምንበላውና ለምንመጸውተው በአግባቡ መስራት ይሄ የተዋህዶ አስተምሮ ክፍል ነው ማለት ነው። አንደኛው የምንማረው ይሄ ነው። ሁለተኛው ደግሞ በግብዝነት በሚጋደሉ ሰዎች ላይ የሚያፌዙ እነኚህን ሰዎች እንደ አላዋቂ የሚያዩ ሰዎች አሉ። እንደዚህ ከባድ በሽታ የያዘን ሰዎች አለን። በእውነቱ ከመፍረድና እንዲህ አይነት አስተያየት ከመስጠታችን በፊት እጅግ መጠንቀቅ እንዳለብን በተለይ ከእነኚህ ከታካቹ መነኩሴ ሕይወት እንማራለን ወይም ተሞክሮ እንማራለን። እንግዲህ በዚህ ዕለት የሚነበበው ራሱ የወንጌሉ ቃል ይህን ታሪክ መሰረት አድርጎ የሚቀርብ ነው። ስትጸልዩ፣ ስትጾሙ፣ ስትመጸውቱ እንደ ግብዞች አትሆኑ። እነርሱ የሚያደርጉት ይሄን ለሰው እንዲታዩ ነው። ነገር ግን እንደዛ ሳይሆን እናንተ ለእግዚአብሔር እንደሚያደርግ አድርጋችሁ አድርጉ እያለ በተደጋጋሚ የሚያስተምር የመጽሐፍ ቅዱስ ክፍል ነው በዚህ ዕለት የሚነበበው እና የዚህን ሰው ግብዝነት እንድናስብ፣ መፍረድ እንዳናስብ፣ የምናደርገው ነገር ሁሉ ለሰው ብለን ሳይሆን ለእግዚአብሔር ብለን ማድረግ እንዳለብን የሚያሳይ ክፍል ማቴዎስ ወንጌል ምዕራፍ 6 ላይ ያለው ቃል ይነበባል። እንግዲህ እግዚአብሔር አምላካችን በእነኚህ ቅዱሳን በረከትና ረድኤት ይማረን። ሁለተኛ የሚታሰበው በዓል ገዳማትን ሊያወድሙ የመጡ ጨካኝ የሆኑ ሰዎች በመነኮሳት ጸሎት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዳባረራቸው የሚታሰብበት ነው። ይሄ እንግዲህ በግብፅ የሚገኘው የአስቄጥስ ገዳም
እና በውስጡ ያሉ አድባራትና አብያተ ክርስቲያናትን ሊያወድሙ ነበር የመጡት የአባ መቃርስን ቤተክርስቲያንን ጨምሮ ማለት ነው። እንግዲህ እነኚህም ክርስቲያን ያልሆኑ አረቦች ናቸው። አካባቢውን ከበቡት። ያለውን ንዋያተ ቅዱሳን ሁሉ ማረኩ፣ ወሰዱ። በዚህ ጊዜ መነኮሳቱ በአንድ ላይ ተሰብስበው እያለቀሱ እግዚአብሔርን ከሰማይ መልእክት እንዲልክላቸው ለመኑ። ምንም አቅም በጉልበት የላቸውም፣ መሳሪያ የላቸውም፣ ምንም ያደረጉት የለም። ስለዚህ ማድረግ የሚችሉት አቅም ጸሎት መጸለይ ነው። ይህንኑ በገዳማቸው ውስጥ አደረጉ ማለት ነው። ማንም የተከተላቸው ሳይኖር እነኚህ ወራሪዎች ደንግጠው ሩጠው እንዲሄዱ ከሰማይ ታላቅ የሆነ ድምፅን እግዚአብሔር አምላካችን አሰማቸው። ይህም በሰሙ ጊዜ ደንብረው ምንም ነገር ሳያዩ ወደኋላቸው ወጡ ማለት ነው። በነገራችን ላይ አንድ ነገር ማስተዋል ይጠይቃል። ስለ ግብፅ አብያተ ክርስቲያናት ስናነሳ የምናነሳው በቅዱሳን በታሪክ የነበሩ እውነታዎችን ነው። ዛሬ ላይ እጅግ ብዙ ለውጦች እንዳሉ ማስተዋል ይገባናል። ለምሳሌ ለብዙ ሺህ ዓመታት ከካቶሊክ ቤተክርስቲያን ጋር በቅዱሳን አባቶቻችንና በእግዚአብሔር የተቀመጠውን ውግዘት ተላልፈው በጥምቀት እንደሚተባበሩ ከሮማው ፓፓ ጋር በጳጳሳቸው በኩል ተፈራርመዋል። ይሄ እውነታ ነው። በማምላክ ጉዳይ ላይም ብዙ ልዩነቶች አሉ። ልዩነቶቹ ብዙ ናቸው፣ በሃይማኖታዊ ጉዳይ ሲታዩ ማለት ነው። ስለሆነም አሁን ባለንበት ሁኔታ የእኛ ቤተክርስቲያን ከግብፃውያን የምንማራቸው ሌሎች ጉዳዮች ቢኖሩ ሃይማኖትን በተመለከተ ግን ቅዱሳን አባቶቻችን ከጥንት ጠብቀው ያመጡልንን ብቻ ነው የምንቀበለው። ይህንን ማስተዋል ይጠይቃል። ስለሆነም በዚህ ረገድ አንዳንድ የማያቸው አላግባብ የሆኑ አካሄዶች ስላሉ ነው ይህን ማንሳት የፈለግኩት። በዚሁ ጥቆማ ሰጥቼ ለማለፍ ያህል ነው። በዛ ዘመን እንግዲህ አምላካችንን በጸሎት ሆነው በለመኑት ጊዜ ፊቱን አብርቶላቸዋል። የምሕረት ፊቱን አብርቶላቸዋል። በቅርብ ጊዜ ቤተክርስቲያን ማቅ በለበሰችበት ሰሞን አንድ አባትን ከሚያገለግሉበት ቤተክርስቲያን አዲስ ተሾመው የመጡ ሰዎችን ካልተቀበልክ ተብለው ብዙ መከራ አድርሰውባቸው እንደነበረ ቴሌቪዥን ቀርበው ሲናገሩ ሰምቻቸዋለሁ። በጣም የገረመኝ ነገር በዚህ ሁኔታ ምንድን ነው፣ ዘመን ያገነናቸው ሞራል አልባ ሰዎች እኒህን መነኩሴ በግብረ ሰዶማዊ ግብር የመድፈር ሙከራ አድርገውባቸው እንደነበረ በዛው ቪዲዮ ላይ ገልጸዋል። በወቅቱም በእግዚአብሔር ታምር እንዴት እንደዳኑ ሲያብራሩ መሐረነ አብ የሚለውን የጸሎት ክፍል እያሰቡ እግዚአብሔርን እየለመኑ እንደነበረ ጠቅሰዋል። ይሄ ከሆነ በኋላ እነኚህ ደፋሪዎች ያን ሙከራ ሲያደርጉ ምን እንደሆነ ሳይታወቅ ከአካባቢያቸው ደንግጠው እነኚህን አባት ጥለዋቸው እንደወጡ ተናግረዋል። ቪዲዮውን ማየት ይቻላል። ደግሞ እነኚህ አባት ይሄ ተደርጎላቸዋል። ይህንን ጸሎት እየጸለዩ ነበር። በወቅቱ በምህላ ጸሎት ላይ ነበሩ እነኚህ አባት። ይህንን ክስተት ቅድስት ቤተክርስቲያን መዝግባ በስንክሳሯ ካታ እንደ ልማዷ ሁልጊዜ እንደምታደርገው ሰንዳ ለመጪ ትውልድ ታስተላልፈዋለች። አምላካችን እግዚአብሔር በእኒህ ተጋዳይ ቅዱሳን ልመና ሁላችንንም ይማረን። ሚያዝያ 2 ሐሙስ የሚታሰቡ በዓላት አንደኛው ከቀደሙት አበው መካከል የሰባተኛው ትውልድ የያሬድ አባት መላልኤል ያረፈበት ነው። ሰባተኛው ትውልድ ያሬድ ነው። ከያሬድ በፊት ደግሞ መላልኤል ስድስተኛው ነው፣ ከአዳም ጀምሮ ሲቆጠር ማለት ነው። እና ቅዱስ አባት በብሉይ ኪዳን ያለው ታሪክ ይዘከራል። በስንክሳራችንም ይሄ በዓል ያረፈበት ሚያዝያ 2 ሐሙስ ይታሰባል። ሁለተኛው ደግሞ የውሻ መልክ ያለው ሐዋርያው ቅዱስ ክርስቶፎሮስ ሰማዕት ሆኖ ያረፈበት ነው። ይህም በዓል ይታሰባል። እንግዲህ ይሄ ሰው ይበሉ ከነበረበት ሀገር አባቱ በሐዋርያ ማትያስ እጅ ተጠምቆ ያመነ ሰው ነው። በእርሱ ተሰብኮ ማለት ነው። እንግዲህ ሐዋርያው ማትያስን እነኚህ ሰው የሚበሉ ሰዎች ባሉበት ሀገር ሄደ፣ ይይዛሉ፣ ሰው ያስራሉ፣ 30 ቀን እስር ቤት አድርገው ሳር እየመገቡ እንደ ከብት ያኖራሉ። በ30ኛው ቀን አውጥተው ይበላሉ ማለት ነው። እንደዚህ በሚያደርጉበት ሀገር ነው ሄዶ እግዚአብሔር ብዙ ታምራትን አድርጎለት ሕይወቱን አትርፎ ጭራሽ እነዛ ሀገር ያሉትን ሰው በእግዚአብሔር ታምራት አጥምቆ ሕይወታቸውን የለወጠው እና እዚህ ሀገር ካሉ በዛ መንገድ ሕይወት ውስጥ ከተቀየሩ ሰዎች መካከል ይሄ ክርስቶፎሮስ የተባለ ሐዋርያ አባቱ በዛ መንገድ የተቀየረ ነው። ክርስትናን አስተምሮ ልጁን አሳድጎ ከዛ በኋላ ካደገ በኋላ እዛ ሀገር ጦርነት ተደርጎ በጦርነቱ ተማርኮ ወደ ጠላት ቦታ የሄደ አባት ነው። መልኩ የውሻ መልክ የሚመስል ያለው
ሰው ነው። ከዛ በኋላ እዛ ሀገር በሄደ ጊዜ በተማረከበት ቦታ እምነቱን እንዲቀይር የማረከው መኮንን ጠየቀው። አልቀየርም አለው። ከዚህ በኋላ ብዙ አንገላቱት። አልቀየርም ባለ ጊዜ ይህንን መልእክት ንጉሱ በወቅቱ ዳኬዎስ ይባላል፣ ለዳኬዎስ ንጉስ መልእክት ላከበት መኮንኑ። ከዛ በኋላ ዳኬዎስ ደግሞ 200 ሰራዊት ላከ። ክርስቲያንን የሚጠላ የሆነ ንጉስ ነው። 200 ሰራዊት ልኮ በል ይዛችሁ ኑ ብሎ አዘዘና ላከበት ማለት ነው። ከዛ በኋላ 200 ሰራዊት ይዘውት ዳኬዎስን ወደ ንጉሱ እየሄዱ እያለ መሀል ላይ ራባቸው። ሲርባቸው ይህንኑ አይቶ እኔ እግዚአብሔርን ጸሎት አድርጌ ምግብ ላስገኝላችሁ ብሎ ጸሎት አደረገ። እግዚአብሔር አምላክም የሚበሉት ምግብ በዛ ቦታ ላይ አወረደላቸው፣ በመንገድ በባዶ በረሃ ላይ ማለት ነው። ይህንኑ ባዩ ጊዜ አንተ ይህንን ነው እንደ የምታመልከው እኛም እናምናለን ብለው በእግዚአብሔር አመኑ 200 ሁሉ። ነገር ግን የትም አንሄድም፣ የታዘዝነውን የንጉሥ ትእዛዝ እንፈጽማለን ብለው ቀጥ ብለው ሄዱ። ክርስቲያን እንደሆኑ ለንጉሱ ሲነግሩት እነርሱንም አንገታቸውን ተሰይፈው እንዲሞቱ አድርጓቸዋል። ይህንን ቅዱስ ግን አታልዬም ምንም ብዬ መልሰዋለሁ ብሎ ስላሰበ ብዙ ፈተናዎችን አድርሶበታል። የመጀመሪያ ያደረገበት ፈተና እንደምታዩት በስዕሉ ላይ ውብ የሆኑ ሴቶችን በፊቱ ማቅረብ ነው። እንደኛ አይነት ሴቶችን ማለት ነው። ይህ አባት ግን እነኚህን አይነት ሴቶች በዝሙት የወደቁ በኃጢአት የወደቁትን እያስተማረ እየመከረ እንዲመለሱ አድርጓቸዋል። ይሄ ቅዱስ አባት አንደኛው ይሄ ነው የሚታሰበው በዓል ማለት ነው። ወደ 200 ሰራዊት በዚህ መንገድ ተቀየሩ። እነኚህንም አመንዝራ ሴቶች ሕይወታቸውን ለውጦ በእግዚአብሔር የሚያምኑ ክርስቲያኖች አደረጋቸው፣ ገስጾ መለሳቸው። ከዛ በሌሎች መከራዎችንም አድርሰውበታል። ብዙ መከራዎችን አድርሰውበታል። አንዱ ያደረሱበት መከራ በትልቅ ብረት ምጣድ ጥደው እሳት ከውስጥ እያነደዱ እርሱን ከላይ ጣዱት ማለት ነው። ምንም ግን አልደረሰበትም። እግዚአብሔር በተአምር አዳነው። ብዙዎችም አምነው በሰይፍ አንገታቸውን ተቆርጠው ሰማዕትነትን ተቀብለዋል። በዚህ ሁኔታ ምክንያት ይህም በማየታቸው ከዛ በዚህ አላበቁም። ሌላ ደግሞ ስቃይ አሰቃዩት። ድንጋይ በአንገቱ አስረው በጉድጓድ ውስጥ ነው የጣሉት። ቀጣዩ መከራ ያደረሱበት ማለት ነው። ትልቅ ድንጋይ አድርገው እና እግዚአብሔር በሚገርም ተአምር አሁንም ከዚህ ጉድጓድ ውስጥ አወጣው። ይህንን ባደረጉ ጊዜ በጣም በብስጭት ውስጥ ሆነው እንደማይመለስ ልቡ እንደቆረጠ ባወቁ ጊዜ ንጉሱ አንገቱን በሰይፍ ተቆርጦ እንዲሞት ወስኖ ይሄንኑ አድርገውበታል ማለት ነው። እንግዲህ ከዚህ ቅዱስ ሰማዕት ተጋድሎ የምንማረው እምነታችንን ለማስተውና ጣዖቷን ለማስመለክ ዓለም የጭካኔ መከራን ከማድረሱ አስቀድማ በፍትወት ሁሉ እንደምትፈታተነን ነው። በዝሙት ትፈታተነናለች፣ በተለያየ በሌላም ፈተና ትፈታተናለች። እምቢ ካልናት ደግሞ በጉልበት ትመጣብናለች። በዚህ ሁሉ መጽናትን እግዚአብሔር አምላካችን ያድለን ለሁላችንም። የሰማዕቱ በረከት በሁላችንም ላይ ይደረብን። ሚያዝያ 2 የሚከበረው ይሄ ነው። ሚያዝያ 3 ዓርብ ማለት ነው። አንደኛ የሚታሰበው በዓል የኢየሩሳሌም ኤጲስቆጶስ የነበረው ቅዱስ ዮሐንስ ያረፈበት ነው። ቅዱስ ዮሐንስ አስቀድሞ እናትና አባቶቹ አይሁዳውያን ነበሩ። በነገራችን ላይ በኢየሩሳሌም የመጀመሪያው ሊቀ ጳጳስ ሆኖ የተሾመው የጌታችን ወንድሙ የሚባለው አብሮት ስላደገ ከጌታችን ጋር ማለት ነው በአረገ ዮሴፍ ቤት ያዕቆብ ሁሁ ለእግዚእነ የሚባለው እርሱን የመጀመሪያው የኢየሩሳሌም ኤጲስቆጶስ። ኢየሩሳሌም የተሾመበት ምክንያት እግሩ ስላበጠ በጸሎት ብዛት ቆሞ ሌትና ቀን በመጸለዩ ምክንያት እግሩ ስላበጠ ሩቅ ቦታ ሂድ ቢባል መሄድ ስለማይችል በዚህ ምክንያት ነው ኢየሩሳሌም የተሾመው። እሱ የመጀመሪያው እሱ ነው እና በዚህ በኢየሩሳሌም የተሾመ ሌላኛ ኤጲስቆጶስ ነው ዛሬ የምናስበው። ኢየሩሳሌም ኤጲስቆጶስ የነበር ቅዱስ ዮሐንስ። ይሄ አባት መጀመሪያ እናት አባቶቹ አይሁዳውያን ነበሩ። አይሁዳውያን ምሁራን ነበሩ። የአይሁድን መጽሐፍ የብሉይ መጽሐፍ ያነበቡ የተማሩ ሊቃውንት ናቸው እና እርሱንም በደንብ ትምህርት አስተምረውታል። እና በሁለት ነገሮች ይታወቃል። አንደኛ መጽሐፍ አብዝቶ በማንበብ፣ ሁለተኛ ደግሞ ክርስቲያኖቹን ባገኘው አጋጣሚ ሁሉ መከራከር፣ እናንተ እምነታችሁ ስህተት ነው እያለ ማለት ነው። ከዛ በኋላ ምኑ ጠቀመው? መጽሐፍ አንባቢነቱ። መጽሐፍ በማንበብ በኩል እውነትን መፈለግ ጀመረ። ስለ ክርስቶስ ማንበብ ጀመረ እና አንዳንዶችን ንባብ ወደ ዲያብሎስ ይወስዳቸዋል።
ምክንያቱም የሚያነቡትን ስለማይመርጡ ማለት ነው። ይህ አባት ግን ስለ ጌታችን መረመረ፣ እውነትንም አገኛት። ከዘመኑ የኢየሩሳሌም ኤጲስቆጶስ አቡነ ዮስጦስ የተባለ አባት እጅ ተጠመቀ በወቅቱ። ቀጥሎም ዲያቆን ሆነ። ከዚያም ደግሞ ካህን ቄስ ሆነ። ከዚያም ኤጲስቆጶስ እስከ መሆን ድረስ በቤተ ክርስቲያን የታመነ በጣም ጻድቅ ደግ ሰው ሆነ ማለት ነው። ይህም ሁሉ እንዲያደርግ በቤተ ክርስቲያን ታመነ። ከዛ በኋላ እንግዲህ እሱ በነበረበት ዘመን ኤጲስቆጶስ ሆኖ የኢየሩሳሌም በተሾመበት ዘመን እጅግ ብዙ መከራዎች ነበሩ። በተለይ ንጉሱ የራሱን ምስል አስቀርጾ አስቀምጦ ሰዎች በዛ እንዲያመልኩት ያደረገበት ዘመን ነበረ። እንዲሁም ደግሞ ወደ ጎልጎታ ክርስቲያኖች ሄደው ቤተክርስቲያን እንዳይጸልዩ፣ እንዳይሰግዱ፣ እንዳይጾሙ ወደዛ እንዳይሄዱ ክልከላ የተደረገበት ዘመን ነበረ። አህዛብ ሁሉ ለጣዖት የጣዖት ማምለኪያቸውን ከዛው ከጎልጎታ ፊት ለፊት አቁመው በዚህ አካባቢ ማንም እንዳያልፍብን፣ ክርስቲያኖች እንዳይሄዱብን ብለው ያወገዙበት ነበር። ይህ አባት ግን እስከ መጨረሻው ድረስ ወደ ቤተክርስቲያን ከመሄድ አላቆመም። ማምላክ ወደ ጌታችን መቃብር ወደ ጎልጎታ ከመሄድ አይሁዳውያን ካደረሱባት ጫና ያለማቋረጥ ልጇ ሰውሯት እየተመላለሰች እንደነበረች ሁሉ እሳቸውም እንደዚሁ እየገሰገሱ ወደዛ ቦታ ይሄዱ ነበር። ከዕለታት አንድ ቀን ግን ይዘው ደብድበው በመሬት እየጎተቱ ብዙ መከራ አድርሰውባቸዋል እነኚህ አባት። እስከ መጨረሻው ድረስ ይህንኑ ቦታ ሳይቆሙ ወደዛ የጸሎት ቦታ እየሄዱ ጸንተው የኖሩ ቅዱስ አባት ናቸው። ምዕመናን ሁሉ በየቦታው በያሉበት ስለ ካህናት ጥቅም፣ ስለ አገልግሎቱ፣ ስለ ቤተ ክርስቲያን ትምህርት፣ ስለ ንስሐ፣ ስለ በክርስትና ጸንቶ ስለመኖር መልእክቶቹን ያደርሱ የነበሩ በጽሁፍም በተለያዩ ዘዴዎችም በዘመኑ በነበረው አማራጭ ሁሉ መልእክትን ያደርሱ የነበሩ ቅዱስ አባት ናቸው። እነኚህ አባት እንግዲህ ሚያዝያ 3 ዓርብ እረፍታቸው ይታሰባል። ሌላው 71ኛው የእስክንድሪያ ሊቀ ጳጳሳት አባ ሚካኤልም ያረፈበት ነው። ይህ አባት በታናሽነቱ በአስቄጥስ ገዳም ነው የመነኮሰው። እየተጋደለ ሲኖር በዘመኑ የነበረው ጳጳስ አባ ገብርኤል የሚባል አባት ነው ከእሳቸው በፊት የነበረው። እሳቸው አረፉ። እሳቸው ካረፉ በኋላ በእርሳቸው ቦታ የሚሾመው ሰው ለመምረጥ እስከ 4 ወራት ድረስ ቦታው ነፃ ነበረ ማለት ነው። ማንም ሰው አልተሾመም። በእነዚህ 4 ወራት የአራት ወራትን ጊዜ ወስደው ኤጲስቆጶሳት የሀገሩም ሰዎች ሁሉ ማን ይሁን በሚለው ጉዳይ እየመከሩ እየጸለዩ ነበር የቆዩት። ከዚህ በኋላ 3 ሰዎች ተፈልገው ተመረጡ። እነዚህ 3 ሰዎች ተመረጡና ስማቸው ተጽፎ በወረቀት በመሰዊያው ላይ ተቀመጠ። ይሄ በመሰዊያው ላይ ከተቀመጠ በኋላ ለ3 ቀናት ምህላ ተያዘ፣ ጸሎት ተያዘ። የምህላ ጸሎት ተደረገ። ከዛ በመጨረሻ አንድ ሕፃንን አመጡና ከ3 ቀናት በኋላ ከዕጣዎቹ መካከል አንዱን እንዲመርጥ ሰጡት። ያም ሕፃን የኒህን አባት ስም አወጣው። ሕዝቡም ይገባዋል፣ ይገባዋል፣ ይገባዋል ብለው በታላቅ ክብር እኒህን አባት ሾማቸው ማለት ነው። ይህም አባት በዘመኑ ንጹሐ ነፍስና ንጹሐ ልቡና ያለው ሆኖ መልካም ትምህርትን እያስተማረ ቤተክርስቲያንን አገልግሎ ያረፈ ቅዱስ አባት ነው። ከዚህ ሊቀ ጳጳስ ምርጫ የምንማረው ትምህርት አለ። በምርጫው ላይ ለእግዚአብሔር ቦታ እንዲኖረው ማድረግ ያለውን ጠቀሜታ እንማርበታለን። አንድ ሰው የቅዱስ ሲኖዶስ አባል ለመሆን አለያም ፓትርያርክ ሊቀ ጳጳስ ለመሆን ሲፈልግ አስቀድሞ ሕዝቡም ምዕመኑም ሊቃነ ጳጳሳትም ፈቃድ እግዚአብሔርን መጠየቅ፣ በፍጻሜውም ደግሞ የእግዚአብሔርን ፈቃድ ሊያሳይ የሚችል አካሄድ መሄድ እንደሚገባ ያስተምረናል። ይህ አባት እንግዲህ በአካሄዱ ሁሉ ካየን መጀመሪያ ለመምረጥ ብዙ ጊዜ ነው የተወሰደው። በጸሎት በምህላ ነው ምርጫውም የተደረገው። ከተመረጠ በኋላም ደግሞ በዕጣ በሕፃን እጅ እንዲመረጥ ነው የተደረገው። ለ3 ቀን በመሰዊያው ላይ ተደርጎ ጸሎት ተደርጓል። በእነዚህ አይነት መንገድ አባቶችን መምረጥ ለእግዚአብሔር እድል መስጠት፣ እግዚአብሔር አንተ ፍቀድ፣ ለእኛ አንተ አድርግልን፣ ለእኛ የሚሻለውን አንተ ታውቃለህ ብሎ ፈቃድን መስጠት ነው። አሁን ባለንበት ዘመን ልክ ዓለማዊ ፖለቲካ አስተሳሰብን የሚመራው የድምፅ ብልጫ እንደሆነው ሁሉ የሰዎች የድምፅ ብልጫ ከእግዚአብሔር ፈቃድ የበለጠ እየተደረገ የሚታይበት አካሄድ እየመጣ ነው እና ይህን በጽናት መታገል እንዲገባ የሚያስተምር ጻድቅ አባት ነው ይህ አባት። ምክንያቱም ዴሞክራሲ ስንል ዴሞክራሲ
የህዝብ አስተዳደር ማለት ህዝብ ነው መሪው፣ የህዝብ ፈቃድ ነው። በብሉይ ኪዳን በመጽሐፍ ቅዱስ እግዚአብሔርን በሳሙኤል ላይ ምን አሉት ይላል? እኛ በፈቃዳችን እንደ ሌሎች አህዛብ አይነት ንጉሥ እኛ እንደፈለገን እንዲመራን እንፈልጋለን አሉት ይላል። ከዛ በኋላ እግዚአብሔርም አዝኖባቸው በል ሳሙኤል ሂድና ለእነዚህን እንደ ፈቃዳቸው አድርግላቸዋል። እግዚአብሔር ሲተዋቸው ነው እንግዲህ። ስለዚህ ይሄ ምን ያሳየናል? እንደኛ ፈቃድ ሳይሆን እንደ እግዚአብሔር ፈቃድ ያለ ሰው እንዲሰጠን ነው መጸለይ ያለብን። የእኛ ፈቃድ ሰውኛ ስለሆነ እኛ ባሰብነው ሀሳብ ላይሄድ ይችላል። እኛ የገመትነው ውሸት ሊሆን ይችላል። ስለዚህ በዓለማዊው ማስተዳደር ማለት ነው። በመንፈሳዊ በተለይ በቤተ ክርስቲያን ደግሞ እግዚአብሔርን የሚያመሰግን ለእግዚአብሔር ቅድሚያ የሚሰጥ ለቤተ ክርስቲያን የሚጋደል ቅዱስ አባት ማግኘት የሚቻለው ፈቃድ እግዚአብሔርን ቅድሚያ ስንሰጥ እንደሆነ ከእነኛ አባት ታሪክ እንማራለን። ሌላው የምንማረው የጌታችን ወዳጅ የነበረው ጻድቁ ነጋዴ ቅዱስ መርቄ ያረፈበት ነው። ጻድቁ ነጋዴ ቅዱስ መርቄ አገሩ አንጾኪያ ነው። አገሩ አንጾኪያ ነው። ለንግድ ሩቅ አገር እየሄደ እየነገደ እያተረፈ እየተመለሰ አገሩ የሚኖር የነበረ ሰው ነው እና አንድ ወዳጅና ጓደኛ ነበረው። ብዙ ጊዜ በተደጋጋሚ አብሮት ንግድ ሲሄድ በበረሃማ ቦታዎችም በተለያዩ ቦታዎችም ይሄድ የነበረ አባት ነው። ስሙ ጉዝፋር ይባላል እና የሰው ያልተጠመቀ ነው፣ በእግዚአብሔር የማያምን ነው። ነገር ግን ስለ ክርስትና ሕይወት ተባራሪ መረጃዎችን ይነግረዋል ጓደኛው ማለት ነው። እንደዚህ የሆኑ ሲኖሩ አንድ ጊዜ ወርቅ ጭነው 40 ሊጥር ወርቅ ይላል። 40 ሊጥር ወርቅ ጭኖ ይሄ ነጋዴ ባለሀብትም እንደመሆኑ መርቄ 40 ሊጥር ወርቅ ጭኖ ረጅም መንገድ ለ5 ቀን በበረሃ ውስጥ ሄደዋል። ማንም የለም፣ ብቻቸውን ናቸው። በዛ ውስጥ በጸና ታመመ፣ ሊሞትን ደረሰ። እንደሚሞትም አወቀና እንደ ደብዳቤ መልእክት ጻፈ። ይሄንን 40 ሊጥር ወርቅ ለማንም ሰው እንዳትሰጥ ውሰድና በቤተ ክርስቲያን ውስጥ ስጥ። ለማን ነው የምትሰጠው ግን? እጅ በእጅ ለጌታችን ለአምላካችን መድኃኒታችን ኢየሱስ ክርስቶስ ነው የምትሰጠው አለው። ለሌላ ሰው እንዳትሰጥ ማልልኝ፣ ይህንም እንደምታደርግ ብሎ አስማለው። ይህንኑ ማለለት። በዚሁ ቃል ኪዳን ገብቶለት ያንን ገንዘብ ይዞ ሊሄድ ተነጋገሩ። ከዛ በኋላ ማንም እዚህ ቦታ ግን እኔ እሞታለሁ፣ ስጋዬን እንዳትነካ፣ በዚህ ጉዳይ ላይ ምንም ቃል ማስገባ የለም፣ እንዳትነካልኝ ግን ቃል ገባልኝ፣ ልሄድ እንዳትነካኝ፣ ሌላውን ሀብትና ንብረትን ወስደን ለጌታችን ስጥ ብሎ በዚህ መንገድ ቃል ገባለት። እርሱም ራቅ ብሎ ደክሟልና እስከሚሞት ድረስ እየጠበቀው ነበረ ጓደኛውን በአማለው ቃል መሰረት። ወዲያውኑ የእግዚአብሔር መላእክት የብርሃን ልብስ ለብሰው የብርሃን ልብስ ይዘው መጡ፣ ከሰማይ ወረዱ። እግዚአብሔር መንፈስ ቅዱስ በርግብ አምሳል ወርዶ በመርቄ ስጋ ላይ 3 ጊዜ ሲዞር አየው ማለት ነው። እንዲሁም ደግሞ ቅዱሳን መላእክት ወዲያው አጅበው ዳዊት በገናውን ይዞ እየዘመረ እንዲሁም በአካባቢው ቅዱሳን ሁሉ መጥተው ይህንን ሁሉ እያየ በነበረበት ቅጽበት የመርቄ ነፍስ ከስጋው ተለይታ ወደ ሰማይ ይዘው ሲያሳርጓት አየ። ይህንን ሁሉ ታምር ተደሞና ተደንቆ ካየ በኋላ ይሄ ሳያልቅ ደግሞ ስጋውን 2 አንበሶች መጥተው መሬት ቆፍረው እዛ ውስጥ ሲቀብሩት እና አፈር አልብሰውት ሲሰወሩ አያቸው። ይሄን ሁሉ ታምር ካየ በኋላ ተደንቆ ሄደ፣ መንገዱን ተመልሶ መንገዱን ሄደ እና አንጾኪያ ቤተክርስቲያን ደረሰ። አንጾኪያ ቤተክርስቲያን ጽኖ ነው የሄደው። በወቅቱ ያገለግል የነበረውን ቤተክርስቲያን ያገለግል የነበረውን ቄስ አገኘ ማለት ነው። ታሪኩን ነገረው። እንዲህ አይነት ነገር ተፈጥሯል፣ ጓደኛዬ መርቄም ሞተዋል፣ ሀብትና ንብረቱን ግን ስጥልኝ ብሎ ልኮኛል አለው። እሱም ቆጥሮ ሊቀበል ጠጋ ሲል አይ እኔ ላንተ አልሰጥህም፣ እጅ በእጅ ለጌታችን ኢየሱስ ክርስቶስ ነው ስጠው ያለኝ አለው። ቀሲስ ታዲዮስ ይባላል ካህኑ። ከዛ በኋላ ይህንኑ ሲለው እንግዲህ ና ግባ ብሎ የቤተክርስቲያኑን በር ከፍቶ አስገባው እና ቆመ። ወርቁን አውርዶ ከፊቱ አስቀምጦ መጠበቅ ጀመረ። ከሌሊቱ እኩሌታ ሲሆን ነጎድጓዳማ ድምፅ ከአካባቢው ተሰማ ይላል እና ጌታችን በቅዱሳን መላእክት ተከቦ በግራ በቀኝ ሆነው መጣ በዛ ሰዓት እና ከጌታችን ጋር ካሉት መላእክት መካከል አንዱ
አንተ ከሃዲ ቤተክርስቲያን ምን ልታደርግ ገባህ ብሎ መርቄን ጠየቀው። መርቄም አይ እኔ ጓደኛዬ ስላማለኝ ነው ቃል ኪዳን ስለገባሁለት ነው ለሱ የመጣሁት እና ለጌታ ያድርስ ብሎ ይኸው ደብዳቤም ሰጥቶኛል፣ ይህንንም ንብረት ሰጥቶኛል ብሎ ተናገረ። ጌታችንም ቆጥሮ 40 ልጥሩን ወርቅ መላእክት እንዲቆጥሩ አዘዛቸው። ደብዳቤውንም ተቀበለው። ከዛ በኋላ ምን ብሎ አዘዘው? በቀሲስ ታዲዮስ ዘንድ ሂድና ጥምቀትን የክርስትናን ጥምቀት ተጠመቅ ብሎ ለዚህ ሰው አዘዘው ማለት ነው። ከነዚህ ጓደኛሞች ታሪክ እንግዲህ እሱ ከነ ቤተሰቡ 75 ሰዎች ሆነው ነው የተጠመቁት። 75 ነፍሳት ዳኑ ማለት ነው። የእግዚአብሔርን ክብር አገኙ፣ የእግዚአብሔርን ልጅነት አገኙ። ከነዚህ ጓደኛሞች የምንማረው ትምህርት አለ። አንደኛው እግዚአብሔር እኛን የመፈለጉ ጥበብ የሚደንቅ ነው። እግዚአብሔር እኛን የመፈለጉ ጥበብ ጉዝፋርን ለማዳን የሄደበት መንገድ ያስደንቃል። እግዚአብሔር በልባችን ክፋት እንጂ ከሃዲያንን፣ መናፍቃንን፣ ኢአማንያንን እንዲህ አድርጎ ማርኮ ሊያመጣቸው ይችላል። ያመጣቸውም አሉ እስካሁን ድረስ። በሚያሳዝን ሁኔታ ደግሞ ከዚች ሰማያዊት ቅድስት እውነተኛ ቤተክርስቲያን ደግሞ ይወጡ አሉ። ሳይገባቸው፣ ሳያጠኑ፣ ሳይማሩ ተጠልፈው እንዲሁ የሄዱ አንዳንዶቹማ አምና የመጻጉዕ ከልምሾነት ከህመም ከአልጋ አንስቶ አድኗቸው፣ ዘንድሮ ግን የመጻጉዕ በዓል ሲመጣ ጌታችን በጥፊ ከመቱት መጻጉዖች ጋር ቆመው የሚታዩ አሉ። የሚያሳዝን ነው በእውነት። እግዚአብሔር ልቦናችንን ይመልስ። በእምነት ከመውጣት እግዚአብሔር ይጠብቀን፣ የወጡትን ይመልስልን፣ በቤቱ ያለነውን ያጽናን፣ ያለን እየመሰለን ልባችን የካደውን ደግሞ እግዚአብሔር ይመልስልን። ሚያዝያ 4 ቅዳሜ ከሚታሰቡ በዓላት ውስጥ አንደኛው በዮልያኖስ ዘመን ቅዱሳን ፊቅጦር፣ ዳኪዎስ እና ኤርሞ በሰማዕትነት ያረፉበት ነው። እንግዲህ እነኚህ ቅዱሳን ጨካኙ ዮልያኖስ የነበረበት ዘመን ጊዜ የነበሩ ናቸው። ይሄ ንጉሥ ክርስትናን ለማጥፋት በተለይ ከንጉሱ ከታላቁ ቆስጠንጢኖስ ንጉሥ በኋላ የነገሰ ንጉሥ ነው። በእንግዲህ ቆስጠንጢኖስ ክርስትናን አጽንቶ የሄደ ነው። ከእርሱ በኋላ መጥቶ ደግሞ ጣዖት እንዲቆም ጣዖት እንዲመለክ እግዚአብሔር እንዲካድ በሕዝቡ ልብ ውስጥ ትልቅ ስራ የሰራ አሳዛኝ የሆነ ንጉሥ ነው። እንግዲህ በዚህ ዘመን ነው እነኚህ ቅዱሳን በቆስጠንጢኖስ ዘመን ቤተክርስቲያንን ሲያንጹ የነበሩ፣ የጽድቅ ስራ ሲሰሩ የነበሩ፣ ለድሃ ሲመጸውቱ የነበሩ፣ ለተቸገሩ ለተራበ ሲያበሉ የነበሩ ቅዱሳን ናቸው እነኚህ ቅዱሳን። እና ልክ ይሄ ንጉሥ ከመጣ በኋላ መጥቶ የጣዖት ምስል አሰርቶ ህዝቡን አጋንንት ሲያስመልካቸው እነርሱ ደግሞ ይህንኑ አካሄድ ስላልተቀበሉና ስላልደገፉ ብዙ መከራ አጽንቶ አድርሶባቸዋል። በመጨረሻም በሰይፍ ተቆርጠው በሰማዕትነት እንዲሞቱ ሆነዋል። የሰማዕታቱ በረከት ይደርብን። አምላካችን እግዚአብሔር በጸሎታቸው ይማረን ሁላችንንም። ሌላው መንትያ ወንድማማች ቅዱሳን ነገስታት አብርሃና አጽብሃ ወይም ኢዛናና ሳይዛና በንግስና ስማቸው የሚታሰቡበት በዓል ነው። እነዚህ መንትያ ወንድሞች እንግዲህ በኢትዮጵያ ታሪክ ውስጥ በሰፊው የሚታወቁ ናቸው። በኢትዮጵያ ውስጥ ብዙ አብያተ ክርስቲያናትን የሰሩ ያነጹ፣ የክርስትናን ሃይማኖትም ደግሞ በሀገራችን በሰፊ ሁኔታ እንዲስፋፋ ጥረት ያደረጉ ናቸው። እነኚህ ቅዱሳን ነገስታት ከሕፃንነታቸው ጀምሮ በትምህርት ያደጉት በአቡነ ሰላማ ትምህርት ነው። አቡነ ሰላማ ናቸው መንፈሳዊ ትምህርትን ያስተማሯቸው። አቡነ ሰላማ ከሳቴ ብርሃን ናቸው ያስተማሯቸው። እንግዲህ በነገሱ ጊዜ የስርዓተ ጥምቀት የቅዱስ ስጋውን የክቡር ደሙን ነገር ያሳስባቸው ነበር እና ስርዓቱ በተሻለ ክብር የክህነት አሰጣጥ በተለይ ከእስክንድሪያ ቤተክርስቲያን ጋር ያለን ጉዳይ በተመለከተ እስክንድሪያ ድረስ ሄደው እነኚህ ቅዱስ አባታችን በጳጳስነት ተሾመው እንዲመጡ ለሀገራችን ትልቅ የማመቻቸት ስራን የሰሩ ቅዱሳን ናቸው። እንግዲህ በየዕለቱ እነኚህ አባት አቡነ ሰላማ ከሳቴ ብርሃን በየዕለቱ 5000 እየሰገዱ ሰንበት እንዳይሻር ቅዳሜና እሑድ ትንሽ ብቻ ያውም ቅጠል
ይበሉ የነበሩ እንደ ቅዱስ አባት ናቸው። ከእግዚአብሔርን በጽናት በመጋደል ያገለግሉ የነበሩ ለእግዚአብሔር ፈቃዳቸውን ያስገዙ ቅዱስ አባት። እንግዲህ በእነኚህ ቅዱስ አባት መማር እና መሰልጠን እና ማደግ መንፈሳዊ ትምህርትን መታደል ነው። እነኚህ ቅዱሳን አባቶች በእንደኛ አይነት አባት ስለተማሩ የተገኙ ናቸው። እንግዲህ የተወለዱበት ዕለት በጌታችን ልደት በታኅሳስ 29 ቀን ነው። 154 አብያተ ክርስቲያናትን ያሰሩ ሲሆን 44ቱ አብያተ ክርስቲያናት ፍልፍል አብያተ ክርስቲያናት ናቸው። የቅድስት ጽዮንን ቤተክርስቲያን በአክሱም ያለችውን በወርቅና በእንቁ ሰርተዋታል። ይቺ እንግዲህ አባ ሰላማ ከሳቴ ብርሃን ባርከው ይችን ቤተክርስቲያን ቀድሰዋታል። በዚያን ጊዜ ታቦተ ጽዮን ከነበረችበት ድንኳን ውስጥ ማንም ሳይዛት ማንም ካህን ሳይዛት ወጥታ በተአምር ማንም ባልተሸከመበት ሁኔታ አብርሃ ወአጽብሃ ባሰሯት ቤተ መቅደስ ውስጥ ገብታ ተገኝታለች። ሁለቱ ቅዱሳን ነገስታት በአክሱም ቤተ መንግስታቸው ትምህርተ ወንጌል እያስተማሩ እያገለገሉ ይኖሩ የነበሩ ቅዱሳን ናቸው እና ይህን አገልግሎት ሲሰጡ ሳለ ከዕለታት አንድ ቀን ጌታችን ሐዋርያቱን አስከትሎ ተገልጦላቸው ነበረ። የተገለጠበት ቦታ ዛሬም ድረስ እና ማይኮኳ ይባላል። ማይኮኳ ጌታችን በዚያች ቦታ ላይ ቆሞ የተናገራቸው ቃል አለ። በዚህች ቦታ ላይ መቅደሴን አንጹልኝ ብሎ ጠየቃቸው። አብርሃና አጽብሃም ቦታው ባህር ነው፣ እንደው እንዴት አድርገን እናንጽልሃለን ብለው ጌታችንን ጠየቁት። ጌታችንም በጥበቡ ከገነት ትንሽ አፈር ቆንጥሮ በዛች ባህር ላይ በረጨው ጊዜ ባህሩ የብስ ሆነ፣ መሬት ሆነ ይላል። ከዛ በኋላ ጌታችንም ተናገራቸው፣ ቤተ መቅደሴን በዚህ ስሩ ብሏቸው ወደ ሰማይ አድርጓል። ጌታችን ባረፈበት አለት ላይ የእግሩ ጫማ ቅርጽ እስከ ዛሬ ድረስ ሳይጠፋ በዛ ቦታ ላይ ይታያል። ቦታውም በዚህ ምክንያት መክየደ እግዚእ ይባላል። የጌታችን ዱካ ያለበት ቦታ ማለት ነው እና መክየደ እግዚእ። ሁለቱም ያረፉት ጥቅምት 4 ቀን ነው፣ በ15 ዓመት የጊዜ ልዩነት ማለት ነው። ታላቁ አብርሃ ያረፈው በ364 ነው። ታናሹ ደግሞ ያረፈው በ379 ዓመተ ምህረት ነው። ከነኚህ ቅዱሳን ነገስታት ታሪክ የምንማረው ቀደምት ኢትዮጵያውያን ነገስታት ሀገርን ለማቅናት የነበራቸውን ትጋት እንማራለን። ክርስቲያናዊ ሕይወትና አስቀምጠውልን የሄዱትን ስርዓት እንማራለን። እንግዲህ እነዚህ ቅዱሳን ነገስታት ፍላጎታቸው፣ ምኞታቸው ሁሉ እውነትን መፈለግ፣ ከእግዚአብሔር ጋር መሆን፣ መንፈሳዊ ሕይወት፣ ለሁሉም በኩል ማገልገል፣ ፍትህ፣ ርት እነዚህ ነገሮች ናቸው። ምክንያቱም እነዚህ ጉዳዮች ከእግዚአብሔር ጋር የሚያኖሩ ነገር ስለሆኑ ቅድሚያ ለእነሱ ይሰጣሉ። ፍቅረ እግዚአብሔር፣ ፍቅረ ሰብ። ፍቅረ እግዚአብሔር ያለው ሰው ፍቅረ ሰብ ይኖረዋል። እግዚአብሔርን የማይወድ ሰውን ሊወድ አይችልም። ስለዚህ እነኚህ ሰዎች እግዚአብሔር ፍቅር የነበራቸው ሰዎች ናቸው። እግዚአብሔርን ካልወደድ ነው ይሄ ውሸት ነው። ሰውን ወዳለው የሚለው ነገር አይሄድም ማለት ነው እና ዛሬ እኛ ያለንበትን ህይወት በክርስትናችን እንደምናፍር አስተሳሰባችን ብዙ የራቀ መሆኑን ሲያዩ እንደኛ አይነት ቅዱሳን ምን ይሉ ይሆን? በእውነት ያዩናል፣ እነሱ ያዩናል፣ እኛንን የማናያቸው እና የቅዱሳን አምላክ እግዚአብሔር በሃይማኖት የቆሙ እውነተኞቹን መሪዎች ያምጣልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።